ሰላም ጤና ይስጥልን እንዴት ናችሁ? የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች እንግዲህ ቅዳሜና እሁድ ተከናውነው ነበረ። ከነኚህ ጨዋታዎች መካከል ትናንትና ምሽት ላይ የተደረገው የሊቨርፑልና የማንቸስተር ሲቲ ጨዋታ ይገኝበታል። ይህ ትልቅ ትኩረት የተሰጠው ጨዋታ ነው። ምክንያቱም በደረጃ ሰንጠረዡ ትልቅ ለውጥ የሚያመጣ ጨዋታ ነው። ማንቸስተር ሲቲ የሚሸነፍ ከሆነ ከአርሰናል ጋር ያለው የነጥብ ልዩነት ወደ 9 የሚሰፋ ይሆናል። ይሄ ማለት ደግሞ የዋንጫ ፉክክሩን ይበልጥ ሌላ ቻሌንጅ ውስጥ የሚከተው ይሆናል ማለት ነው። ስለዚህ ማንቸስተር ሲቲ የነጥብ ልዩነቱ እንዳይሰፋ በጣም ወሳኝ የሚባለውን ጨዋታ ማሸነፍ ይጠበቅበታል። ሊቨርፑል ደግሞ በዘንድሮ የውድድር ዓመት መጥፎ ጉዞ ነበረው። ያን እያስተካከለ ነው የሚገኘው። የተጫዋቾች የሜዳ ላይ ፐርፎርማንስ በተለይም ደግሞ እያንዳንዱ ጨዋታ ላይ ካላቸው እንቅስቃሴ አንጻር እያንዳንዱ ጨዋታ ላይ ካላቸው ለውጦች አንጻር እያደገ የመጣ ሊቨርፑልን እየተመለከትን ነበር። ስለዚህ ይህንን ማስቀጠል ደግሞ ለነሱ አንዱ ትልቁ የጨዋታ እቅድ ይሆናል የሚል ሰፊ ሀሳብ ነበረ። በእርግጥም የጨዋታውን ክብደት በሚገባ ተመልክተነዋል። የመጀመሪያው ግማሽና ሁለተኛው ግማሽ የተለያየ መልክ ነበራቸው። በሁለቱ ቡድኖች መካከል የተደረገው ጨዋታ በተለይ ሁለተኛው ግማሽ የመጨረሻዎቹ 8 እና 7 ደቂቃዎች ተጨማሪውን ጨምሮ ማለት ነው እጅግ በጣም ሄክቲክ የነበረ ጨዋታ ነው። ከዳኝነት ውሳኔ ጋር ከሜዳ ላይ ከተቆጠሩ ጎሎች ከተሻሩ ጎሎች እንዲሁም በግብ ጠባቂ ሴቭ ከተደረጉ ጎሎች አንጻር ብዙ የጨዋታ ትንታኔ የሚወጣው ነበረ። የትናንትና የሁለቱ ቡድኖች ፉክክር ከእንቅስቃሴ አንጻር የነበረውን ነገር ዘርዘር አድርገን እንመለከታለን። የዚህ ጨዋታ ትልቁ ትርጉም በተለይ ደግሞ ከአርሰናል ጋር ያለውን የነጥብ ልዩነት ማንቸስተር ሲቲ እንዳይሰፋ የነጥብ ልዩነቱ ይበልጥ ሰፍቶ በመካከላቸው ያለው ፉክክር ሕይወት አልባ እንዳይሆን ይህንን ጨዋታ ማሸነፍ ነበረበትና ወደ ድል መምጣቱ ማንቸስተር ሲቲ እየተመራ ወደ ድል መምጣቱ ጨዋታውን ይበልጥ እንዲጠበቅ አድርጎታል። ይህንን ጨዋታ እንግዲህ ዘርዘር አድርገን ለመመልከት እንሞክራለን። ሜዳ ውስጥ ከተፈጠሩት ኢቨንቶች አንጻር ሁለቱ አሰልጣኞች ሊጫወቱ ከፈለጉት ሀሳብ አንጻር ተነስተን ነው ዘርዘር አድርገን ለመመልከት የምንሞክረው። ፔፕ ጋርዲዮላ ከዚህ ጨዋታ በፊት አንድ ነጥብ አንስቶ ነበር። በተለይ የዚህን ጨዋታ ማሸነፍ ትርጉም ሲያነሳ በፕሪሚየር ሊጉ የዋንጫ ፉክክር ውስጥ ለመቆየት ሁሉም ነገር እጃችን ላይ ነው ያለው። 14 ጨዋታዎች ነው ያሉት። እነኛ 14 ጨዋታዎች ላይ የምናስመዘግባቸው ነጥቦች ትርጉም አልባ መሆን የለባቸውም። ትርጉም ያላቸው ጨዋታዎች ሊሆኑ ይገባል። እያንዳንዱ ጨዋታ የምናሸንፍበት አቅም ለእያንዳንዱ ጨዋታ የምንሰጠው ትኩረት በዋንጫ ፉክክር ውስጥ የሚኖረንን ቆይታ ይወስነዋል የሚል አስተያየት ሰጥቶ ነበር። በእርግጥም የትናንትናው የሊቨርፑሉ ጨዋታ ላይ የነበራቸው ፐርፎርማንስ በሊቨርፑሉ ጨዋታ ያሳዩት ተጋድሎ በተለይ የመጀመሪያዎቹን የጨዋታ ደቂቃዎች ጨምሮ እስከ መጨረሻው 90 ደቂቃ ካለቀም በኋላ በነበሩ ጭማሪዎች ውስጥ የተጫዋቾቹ ጨዋታ ለማሸነፍ የነበራቸው ፍላጎት፣ ተጋዳይነት፣ የተጋጣሚን እንቅስቃሴ ለመቆጣጠር የነበራቸው ብልጫ የፔፕ ጋርዲዮላ አስተያየት ጋር ከፍተኛ የሆነ ግንኙነት እንዳለው ግልጽ ነው። በዚህ ጨዋታ ትናንትና ማንቸስተር ሲቲ በሞመንቶች የተበለጠባቸው ሁኔታዎች ነበሩ። እነኚህ ሁኔታዎች ለጨዋታው ሆነ ለማንቸስተር ሲቲ ይህንን እንቅስቃሴ ተቆጣጥሮ ለመውጣት ከሚያደርገው ጥረት አንጻር አስቸጋሪ እንደሚሆን ፔፕ ጋርዲዮላ ያውቀዋል። በተለይ የኤሊት ፖዚሽናል ፕሌይን እንደሚመርጥ አሰልጣኝ ፔፕ ጋርዲዮላ አብዛኛውን ዶሚኔት ማድረግ የሚፈልገው ወይም ደግሞ መቆጣጠር ከሚፈልገው ሀሳብ ውስጥ ፖሴሽን ቤዝድ የሆነ ሃይ ኢንቴንሲቲ ፕሬሲንግን እንደሚፈልግ አሰልጣኝ የሃይ ኢንቴንሲቲ ፕሬሲንጉን ውጤት ወዲያውኑ ማየት ይፈልግ ነበር። ትናንትና ተደጋጋሚ የሆኑ ጫናዎችን እያሳደረ ተደጋጋሚ የሆነ የመሽሎኪያ ቀዳዳዎችን ለመፈለግ ጥረቶችን ሲያደርግ ተመልክተናል። በተለይ የሊቨርፑል የመከላከል አደረጃጀት ትናንትና የማንቸስተር ሲቲን የማጥቃት እንቅስቃሴ ለማቆም ከዚህ በፊት ከነበሩት ጨዋታዎች በተሻለ
ከዚህ በፊት ሁለቱ ቡድኖች ካደረጓቸው ጨዋታዎች አንጻር በነበረው ኳሊቲ ምዘና ካየነው የተሻለ የአንድ ለአንድ የተጫዋቾች ፎከስ ነበረው ሊቨርፑል። እንደምታውቁት የጋርዲዮላ ዶሚናንት ፖሴሽኑ ቅድም ያልኳችሁ የሃይ ኢንቴንሲቲ ፕሬሲንጉ በስትራክቸራል ወይም ደግሞ ቅርጽ ባለው ሁኔታ ወደ ተጋጣሚ ሜዳ ገብቶ የተጋጣሚ ሜዳን እንቅስቃሴ ዶሚኔት አድርጎ የተጋጣሚ ሜዳን ሁኔታ አንብቦ አሸንፎ ለመመለስ የሚፈልገው ምንድነው? ፍሪደም ይፈልጋል፣ ነፃነት ይፈልጋል። ኳሱን እንደፈለገ የሚጫወትበትና ተጋጣሚን በልጦ ሌሎች የቡድን ጓደኞችን የሚሰበስብበት ነፃነት ይፈልጋል። ሊቨርፑል ትናንትና ማንቸስተር ሲቲን ያሳጣው የነበረው ምንድነው? ይሄንን ነፃነት ነበር ያሳጣው። ስፔሱን ኮንትሮል ለማድረግ ሊቨርፑሎች የተሻለ የጨዋታ ፍላጎት ነበራቸው። የሊቨርፑል ትልቁ ችግር የነበረው ትናንትና በተደጋጋሚ ኳሶች ይቆራረጡባቸው ነበር። እንደምታውቁት በጨዋታ እንቅስቃሴ በጣም መሰረታዊ የሚባለው የፓስ ሲኩዌንሶች፣ የኳስ ቅብብል ቅደም ተከተልን ቡድኖች ማጣት የለባቸው። የኳስ ቅብብል ቅደም ተከተልን ቡድኖች ካጡ የማጥቃት እንቅስቃሴያቸው ሕይወት አልባ እንደሚሆን ግልጽ ነው። በተለይ በማጥቃት በመከላከል እንዲሁም ኳስን ሪቴን በማድረግ ወይም ደግሞ በማቆየት እንቅስቃሴ ውስጥ እነኚህ የኳስ ሽግግሮችና ቅብብሎች ፈንዳሜንታል የሆኑ ነገሮች ናቸው። ሊቨርፑሎች ያጡት ነገር ያ ነው። ሊቨርፑል ትልቁን ነገር ማድረግ ችሏል። ትናንትና ሲቲ የሚጫወትበትን ስፔስ ከልክሏል። ኒውሜሪካል ሱፔሪዮሪቲን ማምጣት ችሏል። ሊቨርፑል ትናንትና የማንቸስተር ሲቲን የጨዋታ የእንቅስቃሴ ብልጫ ለመውሰድ ኑሜሪካል ሱፔሪዮሪቲን ወስዶበታል። የቁጥር ብልጫ በማንቸስተር ሲቲ ደረጃ ከተወሰደበት በስፔስ አጠቃቀም በስፔስ ማኔጅመንት ላይ ያለውን ኃላፊነት ተጋጣሚው ከወሰደበት ሞመንቶች ከእጁ ይወጣሉ። ቅድም ያልኳችሁ ነገር ያ ነው። ሞመንቶች ከእጃቸው ይወጣሉ። ስለዚህ ኢኖቬሽን ይፈልጋል ማለት ነው፣ ፈጠራ ይፈልጋል ማለት ነው። ማንቸስተር ሲቲ ትናንት የነበረው የማንቸስተር ሲቲ በሚታፈን ሰዓት ወይም ደግሞ በቁጥር በሚበለጥ ሰዓት የነበረው ትልቁ ፈጠራ ከአማካኝ ወደ አጥቂ እንዲሁም ከተከላካይ ወደ አማካኝ በሚደረጉ ሽግግሮች ውስጥ የተጫዋቾችን ልውጦች በተደጋጋሚ ፔፕ ጋርዲዮላ ለማሳደግ ይሞክር ነበር። የተጫዋቾችን ልውጦች የሚያሳድግበት ዋነኛው ምክንያት እነኚህ የታፈኑ እንቅስቃሴዎችን፣ እነዚህ የተወሰዱ ብልጫዎችን መቆጣጠር ስለሚፈልግ ነበር። በተለይ ትናንትና የነበረው የኒኮ ኦሬሊና የበርናንዶ ሲልቫ ነፃነትና እነኚህ ተጫዋቾች ከኤኑሪና እንዲሁም ደግሞ ከማቴዎስ ኑኔስ ጋር የነበራቸው ጥምረት እጅግ በጣም የሚገርም ነው። ኤኑሪ በተለይ ወደፊት በሚሄድበት እንቅስቃሴ ውስጥ ኒኮ ኦሬሊንና ሮድሪ ነፃ እያወጣቸው እነሱ ሞር ወደ ሃላንድ እንቅስቃሴ ተጠግተው የነ ሴሜኒዮና እንዲሁም የነ በርናንዶ ሲልቫ እንቅስቃሴ ደግሞ ወደ ኋላ ተመልሶ ኤኑሪን እያገዙ የማራሙሽ አቅጣጫ የነበረበትን ማራሙሽ ተቀይሮ እስከሚወጣ ሰዓት ድረስ ማራሙሽ የነበረበትን አቅጣጫ የሚመራበት መንገድ የሚደነቅ ነው። ኢቭን ተቀይረው የገቡት ተጫዋቾች እንደነ ሩያን ቸርኪና ሩበን ዲያዝም በጨዋታው የነበራቸው ትልቁ ሚና ምንድነው? የጨዋታውን ቴምፖ መቆጣጠርና የተከለከሉትን ስፔስ ማግኘት ነው። ትናንት ማንቸስተር ሲቲ አቬሬጅ የቡድኑ ዕድሜ 25 ዓመት ነው። ይሄ 25 ዓመት ዕድሜ ትናንት ከነበረው ከፍተኛ ሞቢሊቲ፣ ትናንት ከነበረው ካጣው ስፔሱን ከሚያገኝበት ፍላጎቱ፣ ስፔሱን ካገኙ በኋላ ያን ማክሲማይዝ ከሚያደርጉበት ኢነርጂ አንጻር የፔፕ ጋርዲዮላው የትናንትናው ወጣት ቡድን በቀጣዮቹ ዓመታት በተለይ በፕሪሚየር ሊጉ ጥሩ ሂደት ላይ ሊኖር እንደሚችል የትናንትናው የጨዋታው ፋይት ባኩ የትናንትናው ጨዋታውን ለማሸነፍ የነበረው ፍላጎት ፔፕ ጋርዲዮላን እንዳስደሰተው ግልጽ ነው። የቡድን ግንባታ እንዲሁ ዝም ብሎ ባንዴ የሚፈጠር ነገር አይደለም። የቡድን ግንባታ በሂደት የሚመጣ ነው። በተለይ ፔፕ ጋርዲዮላ ዘንድሮ እያሳለፈ ከሚገኘው ጫና አንጻር የተጫዋቾች በትናንትናው እንቅስቃሴ ልክ ፐርፎርም ማድረግ ለሱ ትልቅ ነገር ነው።
ጨዋታውን በሚገባ ስፔስ አፈላለግ፣ በሚገባ ተጋጣሚን ወደኋላ ገፍቶ ከማስቀረት አንጻር እንዲሁም የጨዋታውን ወሳኝ የሚባለው ሞመንት ከመጠቀም አንጻር አሰልጣኙ እጅጉን ደስተኛ እንደሆነ ግልጽ ነበር። በሊቨርፑል በኩል የትናንትናው አንዱ ትልቁ ድክመት የነበረው ምንድነው? ሊቨርፑሎች ወደ ተጋጣሚ ሜዳ በሚሄዱባቸው እንቅስቃሴዎች ወደ ተጋጣሚ ሜዳ የሚገቡበት መንገድ በካውንተር አታክ ነበረ። ይሄ የካውንተር አታክ እንቅስቃሴ ትናንትና በአሰልጣኝ አርነ ስሎት በኩል በሚፈለገው ልክ ኤክስኪዩት የተደረገ አልነበረም። ምክንያቱም የካውንተር አታኩ እንቅስቃሴ አብዛኛውን ጊዜ ብሎክ ይደረግ ነበር። ብሎክ የሚደረግባቸው ደግሞ ጥድፊያዎች ስለነበሩና የማንቸስተር ሲቲ የቡድን አደረጃጀት የተቀመጡበት በተለይም ደግሞ ለመልሶ የጨዋታ ሽግግሮች ራሳቸውን ምቹ በማድረግና ሊቨርፑሎች ምቾት እንዳይሰማቸው በማድረግ የነበራቸው ስትራክቸር የሊቨርፑልን የተፈለገውን ያክል የጨዋታ እንቅስቃሴና ጥራት እንዳይመጣ በማድረግ የመከላከል አደረጃጀቱ ስርዓቱን የጠበቀ ለሊቨርፑል የማጥቃት እንቅስቃሴው ግን በጣም ከፍተኛ መቆራረጦች የነበሩት እንዲሆን አድርገዋል። ለምሳሌ በመልሶ መከላከል አደረጃጀት ውስጥ ማንቸስተር ሲቲዎች ወደ ኋላ በሚመለሱበት ሰዓት 5 የተከላካይ መስመር ተጫዋቾች ሆነው ራሱ ሽፋን የሚሰጡበት እድል ነበር። ይሄ ሊቨርፑል የሚፈልገውን የመጨረሻውን ጥራት ያለውን ቦታ እንዳያገኝ አድርጎት ነበር። ምክንያቱም ኤድኑሪ፣ ማቴዎስ ኑኔዝ፣ ኮሳኖቭ እና ማርክ ጌሂ በሚኖሩበት እንቅስቃሴ እንደገና ኒኮ ኦሬሊና ሮድሪ ተመልሰው የመከላከል አደረጃጀቱን ሽፋን ይሰጣሉ። አንዳንዴ እንዳውም ካያችሁ ሰሜኒዮ ሁሉ ተመልሶ እንደገና ቦታውን የመሸፈንና የመከላከል አደረጃጀቱን የማጥበቅ ስራ ይሰራል። ይሄ ማንቸስተር ሲቲ በዚህ ሲዝን ያጣው በሪከቨሪ ሩጫዎች ቦታዎችን የመሸፈን ኮሚትመንት ነበር። ትናንት በቢልዳፕም የተወሰኑ ስህተቶች ቢኖሩም እነዛን ቢልዳፕ ስህተቶች ግን ለማላቀቅና እነዛን የቢልዳፕ ስህተቶች ህይወት ያላቸው ለማድረግ ተመልሰው መጥተው የሚያግዙ ተጫዋቾች እንደነበሩን ተመልክተናል። ስለዚህ የሲቲ ኮሚትመንት የሲቲ ከኳስ ውጭና ከኳስ ጋር ያለው ኃላፊነት የአሰልጣኝ ፔፕ ጋርዲዮላን የቡድን ጥራት ቀስ እያደረገ እየመለሰለት ነው። አሁንም ፐርፌክት ነው ማለት አለ። በነገራችን ላይ አሁን የኮር ታክቲካል ፕሪንሲፕሎች አሉት የጋርዲዮላ መሰረታዊ የሚባሉ የታክቲክ መርሆች አሉት። እነዚህን መርሆች ተግባራዊ ለማድረግ አሰልጣኝ ፔፕ ጋርዲዮላ የተጫዋቾቹ ኮሚትመንት እንደሚያስፈልገው ያውቀዋል። በተለይ የዞኖቹን ወይም ደግሞ የመጫወቻ ቀጠናዎችን በሚከፋፍልባቸው ኮሚትመንቶች ውስጥ ለተጋጣሚ ቡድን እነዛን ዞኖች እንዲከለክሉ ተጫዋቾችን ያስገድዳል። ለምሳሌ ትናንትና በነበረው የጨዋታ እንቅስቃሴ ቅድም እንዳነሳውላችሁ ትልቁ ኳሊቲ የነበረው ሊቨርፑሎች በስርዓት ወደ እነሱ ሜዳ መጥተው ስርዓቱን የጠበቀ የኳስ ቅብብል አድርገው የመጨረሻ የማጥቃት እንቅስቃሴ ላይ የሚፈጥሩትን ጥራት እንዳያሳድጉ ነበር ሲያደርግ የነበረው። ይሄ ትልቁ ኳሊቲ ነው። ኮሚትመንቱ ግን ከዚህ በላይ ይፈለግበታል። ኮሚትመንቱ ግን ከዚህ በላይ ኢነርጂ ይጠይቃል። ምክንያቱም አብዛኛውን እንቅስቃሴ ለስህተቶች የሚጋለጡ መሆን የለበትም። የአሰልጣኝ ፔፕ ጋርዲዮላ ሐሳብ ለስህተቶች ከተጋለጡ ዋጋ የሚከፍሉባቸው ሁኔታዎች በጣም ቀላል ናቸው። ትናንት ሊቨርፑል ስኬታማ የሆኑባቸውን ደቂቃዎች ባለመደጋገማቸው ሰልፊሽ መሆን በተለይ የሁጎ ኢኪቲኬ ሰልፊሽ መሆን ራስ ወዳድ መሆን እንደገና በመጨረሻው የማጥቃት እንቅስቃሴ ላይ የኮምቢኔሽን አታኪንግ ስትራክቸር ወይም ደግሞ የጋራ የማጥቃት ቅርጽን መጠበቅ አለመቻሉ እንጂ በሶስት በአራት ሁኔታዎች ማንቸስተር ሲቲ መቅጣት የሚችልባቸው እድሎች ነበሩ። በተለይ ከመሐመድ ሳላህ ጋር የሚኖረውን ግንኙነት በሚገባ በሶስተኛ አይኑ መመልከት የሚችልበት እድል ቢኖር ኖሮ በተለይ ይሄ መጨረሻ ላይ ኢንሹሪንግ ስትራክቸራል ስቴቢሊቲ ለሚለው ሐሳብ የስትራክቸሩን መረጋጋት የመጨረሻው የማጥቃት እንቅስቃሴ እንደ መምራቱ ይህንን ፓሲንግ
አንግሎቹን ጠብቆ ኳስ ፓስ ማድረግ የሚችል ቢሆን ኖሮ ራፒድ የሆነ የማጥቃት እንቅስቃሴ ወይም ደግሞ ተከታታይ የሆነ የማጥቃት ጥረቶች ውስጥ ሊገኙ ይችሉ ነበር። በቦል ፕሮግሬሽን እኮ አሁን ሊቨርፑል ትናንትና ደካማ ከሆነባቸው ሐሳቦች መካከል አንዱ የሁጎ ኤኪቲኬ ተነጥሎ ማጥቃት ነው። ሁጎ ኤኪቲኬ አንዳንድ ሁኔታዎች ላይ በጣም ይደንቅ ነበር። ብቻውን ኳስ ይጫወታል። ታፍኖ ብቻውን ከዛ አፈና ለመውጣት ሲጥር እንመለከታለን። አጠገቡ ተጫዋቾችን የማዘጋጀት ኃላፊነት ሊኖርበት የሚገባው የተጫዋች ነው። ኃላፊነቱን በሚገባ ለመወጣት ደግሞ እነዚህ አጠገቡ ያሉትን ተጫዋቾች አቅጣጫዎች በመከታተል በእያንዳንዱ የጨዋታ ስትራክቸር ውስጥ የትኛው ኢዚ ኦፕሽን ነው ወይም ደግሞ ቀላል ሁኔታ ነው ብሎ ማጥቃቱን ማሳደግ ይችል ነበር። ሊቨርፑል ትናንት በሃይ ፕሬሲንግ ጥሩ የሄደባቸው ሞመንቶች ነበሩ። ነገር ግን ሃይ ፕሬሲንጉን ፕሮሰስ ለማድረግ ግን የተጠቀመባቸው የተጫዋቾች የቁጥር ብዛት ወደ ማንቸስተር ሲቲ የማጥቃት እንቅስቃሴ በሚገቡ ሰዓት፣ ወደ ማንቸስተር ሲቲ የመጨረሻው የሜዳ ክፍል በሚገቡ ሰዓት ግን በቁጥር ይበለጣሉ። ኑሜሪካል አድቫንቴጅ ይወሰድባቸዋል። ይሄንን ኑሜሪካል አድቫንቴጅ ነው እንግዲህ ሁጎ ኤኪቲኬ ለማብዛት ትዕግስት የጎደለው የነበረው። በእንቅስቃሴ ሁጎ ኤኪቲኬ የሚታወቀው የማይደክም ተጫዋች እንደሆነ ነው። በተለይ አብዛኛውን ጊዜ ቀዳዳዎችን ለመፈለግ ጥረት ያደርጋል፣ ወደ ኋላ ይሳባል፣ ወደፊት ይሄዳል። እነዚህ የሱ ፖዚቲቭ የሆኑ ነገሮች ናቸው። ነገር ግን በሊቨርፑል ትናንትና ሚስ የተደረገው ነገር ምንድን ነው? የሱን እነዚህን ጥረቶቹን ማጀብ የቻሉበትን የተጫዋቾች የቁጥር ብዛት አላገኘም። አብዛኛውን ፎከስ ኦፍ ኤሪያው የሱ የማጥቃት እንቅስቃሴ በተናጠል ነበር የሚጠቃ የነበረው። ይሄ ደግሞ ለማንቸስተር ሲቲ የተከላካይ መስመር ክፍል ተጫዋቾች ቀላል የቤት ስራ ነው የሰጠው። አግሬሲቭ ፕሬሲንግ እንኳ ብቻውን ለማድረግ የሚሞክርባቸው ሁኔታዎች ለተጋጣሚዎቹ በጣም ምቹ ነበሩ። ካውንተራቸውን ስንመለከትም ከሱ በሚነሱ ስህተቶች ወይም ደግሞ በሊቨርፑል የማጥቃት ስትራክቸር ስላለመሆን በሚነሱ እንቅስቃሴዎች ጭራሽ ሲቲዎች ወደ መጨረሻው የማጥቃት እንቅስቃሴ እየገቡ በራሳቸው ኳስ ሊቨርፑሎችን ያጠቋቸው ነበረ። ኦቨርሎዶችና አንደርሎዶች ላይም ሊቨርፑሎች በተቀናጀ መንገድ ለማጥቃት በኬርኬዝና በሲቦስ ላይ አማካኝነት የሞከሩ የነበረ ቢሆንም ከራሳቸው ሜዳ ከወጡ በኋላ በሚኖሩት ስትራክቸሮች ግን ስርዓት ባለው መንገድ ተቀባብለው ኳሱን ወደ መጨረሻዊ ሜዳ ክፍል ይዞ ለመሄድ በሚደረገው ጥረት ውስጥ የሚቆራረጡ ስለነበሩ ያ የሊቨርፑል የማጥቃት እንቅስቃሴ የቁጥር ብልጫ እንቅስቃሴ ተውጦ እንዲያመሽ አድርጎታል። አሰልጣኝ ፔፕ ጋርዲዮላ እንደምታውቁት በእንቅስቃሴ ገቢራዊ የሆነ ሐሳብ ያለው ሰው ነው። ታክቲካል ፕራግማቲክ የሆነ ሰው ነው። ይህ ታክቲካል ፕራግማቲዝም ደግሞ እንደምታውቁት ከቲዎሬቲካል ከሆነው ሐሳብ ይልቁን የሚደረገውን ነገር የሚያስብ ሰው ነው ጋርዲዮላ። አሁን በማንቸስተር ሲቲ ለውጦታል ተብሎ ከሚታሰበው ሐሳብ ውስጥ ምንድነው? በምናቡ የሳለው የነበረው የግብ ጠባቂ ስትራክቸር ነበር። ያ የግብ ጠባቂ ስትራክቸር መጨረሻ ላይ ኤደርሰን ሞራይስን ሁሉ እንዲጠቀም አድርጎት ነበር። ያው በጣም ሪስኪ ቴከር ከሚባሉ ግብ ጠባቂዎች መካከል አንዱ እንደነበር እናስታውሳለን። ግን ሲቲ ባሳለፍነው የውድድር ዓመት በትልቁ ሲቸገር የነበረው ጋርዲዮላ የሚያስበው ሐሳብ እንዳለ ሆኖ ማለትም ከኋላ ኳስን መስርቶ ለመጫወት ከሚያስበው ሐሳብ ጋር እንዳለ ሆኖ የሚቆጠሩ ጎሎች የሲቲን የዋንጫ ጉዞና የሲቲን የውድድር ህልም እያጨለሙ ነበር። ትናንት ለምሳሌ የማካሊስተርን ኳስ ያወጣበት መንገድ ሲቲን ውድድሩ ላይ እንዲቆይ ከፍተኛ ሚና አድርጎለታል። እንዳውም ይሄ ሴቭ ምናልባት በዋንጫ ፍክክሩ ውስጥ ትልቅ ቦታ የሚኖረው ሴቭ እንደሚሆን ግልጽ ነው። እንዳውም ፔፕ ጋርዲዮላን እየተመለከትኩት የተከበራችሁ አድማጮችም ተከታትላችሁታል ብዬ አስባለሁ። የዶናሩማን ያዳነበትን መንገድ በእጅ በምልክቱ እየሰጠ ሁሉ
ለኮቺንግ ስታፉ ያሳያቸው ነበር። እንዴት እንዳዳነው በምልክት እያሳያቸው እየተመለከትኩት ነበርና ኢንጆይ እያደረገው ነው ማለት ነው። በዶናሩማ ኳስ እሱ ኢንጆይ እያደረገ ነው። ኳሱን የሚያድንበት መንገድ ወደየት እየወሰደው እንዳለ የእሱ ፐርፎርማንስ በየጨዋታዎቹ ወደየት እየወሰደው እንዳለ የሚያውቀውን ያውቀዋል ማለት ነው። ያው ከኋላ በሚጀምርባቸው እንቅስቃሴዎች አንድ ሁለት ሲቹዌሽኖች ላይ ከተመለከታችሁ ታፍኖ ነበር ዶናሩማ። ከዛ እንቅስቃሴ ለመውጣት እንዳውም አደገኛ የሆነ ሁኔታ ውስጥ ገብቶ ሊድስ ቱ ጎል እንዳይሆን የሚያስፈራ ነገር ነበረው። ግን ከዛ በኋላ ያደረገው ምንድነው? ቀጥታ ኳሱን በቀጥተኛ ኳስ ከራሱ ሜዳ ቶሎ መውጣት ነበረ። ያን በሁለተኛ ኳስ ሲቲዎች እንዲጫወቱ ወይም ደግሞ እዛው አስፍተው የሚቆሙለት የተከላካይ መስመር ተጫዋቾች በቀኝና በግራ በኩል የሚገኙት ተጫዋቾች አስፍተው ቆመው እንቅስቃሴውን ይዘው እንዲሄዱ ያደርግ ነበር። ለምሳሌ በኤንኑሪ እና እንዲሁም በማቴዎስ ኑኔዝ በኩል የሚፈጠረው የሱ የጨዋታ ኳስ ንክኪ ምናልባት ማርክ ጉዌይ እና እንዲሁም ኩሳኖ በሚያዙበት በሚታፈኑበት ሰዓት ማስተንፈሻ ሆኖ አገልግሎታል። ወደፊት የሚመጡትና ወደ ኋላ የሚመለሱትን የኒኮ ኦሬሊና እንዲሁም ደግሞ የሮድሪ ሪሴፕሽን ደግሞ በማንቸስተር ሲቲ የመጀመሪያ የኳስ ተቀባይነት እንቅስቃሴ ውስጥ ግብ ጠባቂውን ነፃ ሲያወጣ እየተመለከት ነው ነበርና ምናልባት ማንቸስተር ሲቲ ሌላ ዌይ ኦፍ ዊኒንግ እየፈጠረ ነው ዘንድሮ። ከዚህ በፊት በሚታወቅበት የግብ ጠባቂ አፈጻጸም የተለየ የጨዋታ ስትራክቸር ውስጥ ገብቶ ነው ትናንትና ጨዋታውን እየጨረሰው የነበረው። ሾት ስቶፐር ግብ ጠባቂ ፔፕ ጋርዲዮላ በሱ የጨዋታ ፍልስፍና ውስጥ መጀመሪያ ላይ የሚያስቀምጣቸው ግብ ጠባቂዎች አልነበሩ። ዘንድሮ ሾት ስቶፐር ግብ ጠባቂ ነው እየተጠቀመ የሚገኘው። እነዚህ ሾት ስቶፐር ግብ ጠባቂዎች ጨዋታ አሸናፊዎች ናቸው። ለአሰልጣኝ ፔፕ ጋርዲዮላ አሁን እየሰጠው ያለው እረፍት በተለይ ጎሎችን ከማስተናገድ ጋር በተያዘ የተፈጠሩ የግብ እድሎችን ከማምከን ጋር በተያዘ ትልቅ የሆነ ፖዚቲቭ ፖይንት ጥሎለታል የሚል እምነት አለኝ። አሰልጣኙም ከጨዋታውን በኋላ በሰጠው አስተያየት ይሄንን ያረጋገጠው ጨዋታዎችን ያሸነፍነው በሞመንቶች ነው ብሏል። በጣም ወሳኝ የሚባሉ ሞመንቶች ነበሩ። ስለ ዶናሩማ አንስቷል፣ ጥሩ እንደነበረ። ከዛ ውጭ በማጥቃት እንቅስቃሴ ውስጥ ስለነበረው የሃላንድ መረጋጋት አንስቷል። የፍጹም ቅጣት ምቱን ያስቆጠረበት መንገድ አንስቷል። እንዲሁም ከአማካኝ ክፍል የሮድሪ እንደገና ወደ ጨዋታ መምጣት፣ ወደ ጨዋታ እንቅስቃሴ እድገት መመለስ፣ እሱንም ሐሳብ አንስቷልና እነዚህ ፖዚቲቭ ነገሮች ምናልባት ለአሰልጣኝ ፔፕ ጋርዲዮላ ጥሩ የሆነ ነገር ጥለውለት የሄዱበት ሳምንት ነበር ማለት ይቻላል። ምክንያቱም ይሄ ቡድን ሊቨርፑል ነው። ሊቨርፑል በየትኛውም የጨዋታ እንቅስቃሴ ውስጥ ጌም ኮንትሮል ለማድረግ ጌሙን አጠቃላይ ተቆጣጥሮ ለመውጣት የሚያስችል የስኳድ ዴፕዝ ያለው ቡድን ነው ሊቨርፑል። ስለዚህ ከሊቨርፑል ጋር በዚህን ያክል ፋይት ባክ አሸንፎ 3 ነጥብ ይዞ መውጣት ቀጣይ ባሉት ጨዋታዎች ላይ የሚኖረው የስነ ልቦና እገዛ እንዲሁ ቀላል የሚባል አይደለም። ስለዚህ የትናንትናው ድል ለአሰልጣኝ ፔፕ ጋርዲዮላ ከድልም በላይ ነበረ። ከጨዋታውን በኋላ ያነሳው ሐሳብ ያን ነው። ወደ ዋንጫው ፉክክር እየተጠጋን በመጣን ቁጥር ዋንጫው ለማንም አይሆንም የኛ ነው የሚል አስተያየት ሰጥቷልና ይሄ ምናልባት አርሰናሎች ሪያክት የሚያደርጉበት ይመስለኛል። ኢት ቢሎንግስ ቱ አስ ነው ያለው ፔፕ ጋርዲዮላ። ይሄ ቦልድሊ ትናንት የተናገረው ነገር ነው። ኢት ቢሎንግስ ቱ አስ ነው ያለው። እየተቃረብን በመጣን ቁጥር እኛን ነው የሚወክለው፣ ወደኛ የሚመጣ ነው አይነት አስተያየት ሰጥቷል። በእርግጥ ገና ነው ሲል ነበር ከዚህ በፊት 14 ሳምንታቶች ቀርተውታል የሚል ሐሳብ ሲሰጥ ነበረ። በዘንድሮ የውድድር ዓመት ግን ለኔ ፔፕ ጋርዲዮላ ያለው ነገር እንዳለ ሆኖ ሲቲ ጥንቅቅ ያለ የዋንጫ ቡድን ነው ለማለት የሚያስደፍር አይደለም። ጥንቅቅ ያለ የዋንጫ ቡድን አይደለም ሲቲ። ምናልባት ሲቲ ሻምፒዮን ሊሆን ይችላል ብዬ የማስበው አርሰናል ስሊፕ አፕ ካደረገ ነው። አርሰናል የዋንጫ ቡድን ይመስላል። በመከላከል በማጥቃት እንቅስቃሴ ጥረቶቹ ከተመለከትን ያደገ ነው። ለምሳሌ ከ2005 ወዲህ ነው አርሰናል በጨዋታ ጎል ያስተናገደበት ዝቅተኛ ሲዝን ሆኖ የተመዘገበው። ይሄ ማለት በ25 ጨዋታ 17 ጎል ያስተናገደ የአርሰናል የተከላካይ መስመር ክፍል ነው።
የምንመለከተው። ይሄ የአርሰናልን የመከላከል አደረጃጀት የመከላከልን ዴብዝ በሚገባ የሚያሳይ ነው። ዘንድሮ የሲቲን የመከላከልን አደረጃጀት ብንመለከት በተከላካይ መስመር ክፍል የሚፈጠሩ ጫናዎችን ለመቋቋም ሲቲዎች የተቸገሩባቸው ሞመንቶች ነበሩ። ብዙ የጨዋታ ቀናቶች ላይ ብዙ ጎሎችን ማስተናገዳቸው፣ በተለይም ደግሞ ከተጫወተው ጨዋታ አንጻር ሲቲ የሚያስተናግደው የጎል መጠን እያደገ መምጣት ምናልባት የሲቲን የዘንድሮ የውድድር ዓመት ድክመት የሚያሳይ ነው። 24 ጎሎችን አስተናግዷል። ለምሳሌ ሲቲ በዘንድሮ የውድድር ዓመት 51 ጎሎችን አግብቷል፣ ግን 24 ጎሎችን አስተናግዷል። አርሰናል 17 ጎሎችን ያስተናግደው። አርሰናል 49 ጎሎችን ነው ያስቆጠረው ዘንድሮ። ይሄ ማለት የዘንድሮ የውድድር ዓመት የማንቸስተር ሲቲ እና የአርሰናል የተከላካይ መስመር ክፍል ሰፊ የሆነ የጥራት ልዩነት አለው። እንደምታውቁት ተከላካዮች ዋንጫ ያመጣሉ፣ አጥቂዎች ጨዋታን ያሸንፋሉ። ስለዚህ ዋንጫን የምታሸንፈው የተከላካይ መስመር ክፍል በሚሰጠው ዴብዝ ነውና የሲቲ ወጥ የሆነ የውድድር ዓመት አለመታየት ምናልባት ለአርሰናል የዘንድሮን የዋንጫ ፉክክር የምንሰጥበት ዓመት እንደሚሆን ምልክቶች ያየንበት ነው ማለት ይቻላል። ሲቲ አሸንፏል። ከአርሰናል ጋር ያለውን የነጥብ ልዩነት አጥቦታል፣ በነበረው እንዲቆይ አድርጎታል፣ በ6 ነጥብ ማለት ነው። እንዴት አያችሁት እናንተ? እስኪ ተሳተፉበት፣ ሀሳብ ስጡበት።